በአሁን ሰዓት ከመንግዜውም በላይ ብዙ ሰዎች ወደ ዱባይ ሀገር ሄደው ስራ መስራት ይፈልጋሉ። ነገር ግን አብዛኞቹ እዛም ሀገር ከሄዱ በኋላም ይሁን ከዚህ ገና ሳይወጡ ብዙዎቹ ገንዘባቸውን እየተበሉ ይገኛሉ። አብዛኞቹ እየተበሉና እየተታለሉ ያሉት ደግሞ በገዛ ዜጎቻቸው ነውና ዛሬ አንድ ወንድማችን በትክክለኛና እውነተኛ መልእክት ያስተላለፈ ሰው ስለሰማሁኝ የሱን መልእክት እንድሰሙት ነው። ዱባይ ሀገር ለመሄድ ያሰባችሁ እንዲሁም ደግሞ ዱባይ ሀገር ከሄዳችሁ በኋላ በስራ እጦት እንዲሁም ደግሞ ስራችሁ የተበላሸባችሁ ሰዎች በምን አይነት መንገድ እንደሆነ ይሄ ልጅ በደንብ ግልጽ አድርጎ የተናገረው ነገር አለ። ስለዚህ ከዚህ ወደ ዱባይ ለመሄድ የምታስቡ እንዲሁም ደግሞ እዛም ያላችሁ ይሄ መልእክት በደንብ ይጠቅማችኋል። ቀጥታ ከልጁ አንደበት እንስማው። ዱባይ ላይ ስኬታማ መሆን ከፈለጋችሁ በአጭር ጊዜ ስራ አግኝታችሁ የተሻለ ቦታ ላይ መድረስ ከፈለጋችሁ ከነዚህ አይነት ሶስት ሰዎች ወይ ደግሞ ሶስት ኢንቫይሮንመንት ራሳችሁን ማራቅ ይጠበቅባችኋል። በአንደኛው ደረጃ የሚያሳዝንም ቢሆን ኢትዮጵያ ከሚበዛበት አካባቢ ኢትዮጵያ የሚበዛበትም ከተማም ህንጻም ቢሆንም ራሳችሁን በአስቸኳይ ማራቅ ነው ያለባችሁ። በአስቸኳይ ከዛ ቤት መውጣትም ነው ያለባችሁ። ለምን የሌላ ሀገር ዜጋ የሚበዛበት አካባቢ ወይ ደግሞ ለምሳሌ ኤክስ የሚባል ሀገር ዜጋ የሚበዛበት አካባቢ ላይ የተሻለ ነገር ነው የሚሰማው። ሁሉም ስራ ያለው ነው። ስራ አጥም ሆኖ ስራ የሚፈልገውም ራሱ ስራ እንዴት ነው ፈልግ እንዳለበትም በኢንፎርሜሽን ነው የሚታገዘው። የኛ ሀገር ዜጋ ግን ይለያል። በአብዛኛው የኛ ሀገር ዜጋ የሚበዛበት ህንጻ የሚበዛበት አካባቢም ከግማሽ በላይ ደላላ ነው። ከግማሹ በላይ የማጭበርበር ስራ እየሰራ ወንጀል እየሰራ ያለ ሰው ነው ያለውና የተወሰነ ምናልባት 2% ወይም 1% ነው ስራ እስከሚያገኝ ድረስ ሰርቫይቭ ለማድረግ ድረስ ብሎ ወይ ደግሞ ሀገሩ አዲስ ነች ብሎ እንደዚህ አይነት ኢንቫይሮንመንት ላይ ተገዶ እየኖረ ያለ ለአንዳንዱ መሰላል ነው። የተወሰነ ጊዜ በኋላ ልክ የተሻለ ስራ ሲያገኝ ወይ ደግሞ ልክ ሀገሩን ሲያውቅ ደግሞ ከዛ አካባቢ ራሱንም በግድ እንደምን ብሎ ለመውጣት ነው የሚሞክረው። ሶ በሁለተኛ ደረጃ ደግሞ ቲክቶክ ላይ በቅርቡ ያየናቸው ከሆነ ሸሚዝ ለባሾች ሆነው የሸሚዝ ለብሰው ኮንሰልተንሲ ዩኤኢ ጆብስ የተለያዩ አይነት ፋልከን የተለያዩ አይነት ስም ኖሯቸው ስራ አለ 2 ሰው 3 ሰው ሽቶ ማሸጊያ ምናምን እያሉ ሸሚዝ ለብሰው ያው እኛ ስናያቸው ደግሞ የተሻለ ቦታ ያሉ ይመስላል። ግን ነው እንደዛ አይደለም። የኛ ሀገር ዜጋ ኮሚሽን መክፈል አቅም በጣም ሰፋ ስላለ ወይ ደግሞ ኮሚሽን ለመክፈል አንደኛ ደረጃ ላይ ወይ ደግሞ ቶፕ 10 ከሚባሉት ኮሚሽን ከፋዮች አንደኛ የኛ ሀገር ዜጋ ስለሆነ ወደዚህ ሞያ ላይ ሰው እንዲገባ ወይ ደግሞ ሰው እንዲጭበረበር የራሳችን ሀገር ዜጎችን ፍለፍለ በማስቀመጥ የኛ ሀገር ዜጎች ባለማወቅ ያው ይሄን ስራ የሚሰሩት ወይ ደግሞ እንደዚህ የወጣው ስራ ለሚሉት ያው ያለማወቅ ነው። ወይ ደግሞ አንዳንዴ አውቆም ከሆነ ደግሞ በአረብኛ ጃህል እንደምንለው የጅህልና ስራ ነው እየሰራ ያሉት። ሶ እንደዚህ አይነት ነገሮች ላይ የሚሰሩ ሰዎች ካያችሁ ይሄን አካውንቶችን ስክሮል በማድረግ ማለፍ ነው የሚቻለው የሚሆነው። በሶስተኛ ደረጃ ደግሞ ቲክቶክ ላይ በእኛ ሀገር ዜጋ ወይ ደግሞ እዚህ ኢማራት ላይ ካሉት የተሻለ ደረጃ ላይ ያለ እዚህ ኢማራት ላይ ያለ ዱባይ ላይ ያለ ቲክቶክ ላይ ታገኟቸው አይችሉም። ወይ ካሉም ራሱ ምናልባት ፎሎወራቸው 5000 6000 ወይ 200 ቢሆን ሶ ምን ማለት ፈልጌ ነው ከ98% በላይ ቲክቶክ ላይ ትላልቅ ፎሎወር ያላቸው ኢማራት ላይ ያሉት አብዛኞቻቸው ወይ ድለላ ሞያ ውስጥ ነው ያሉት ወይ ደግሞ አካባቢያቸው በደላላ የተሞላ ነው። ሶ ማለት ነው ከነሱ ምንም አይነት ምክር መስማት እናንተ ላይ ምንም ይጠቅማችሁ ነገር አይችልም። ሰው ቢረዱ ምንም ቢሉም እናንተ ችግር ካለባችሁ የሌበር ችግር ካለባችሁ እናንተ ኮንታክት ማድረግ ያለባችሁ ማለት ነው ሌበርና ሌበር ብቻ ነው። በህግ ዙሪያ ከሆነ ደግሞ ፖሊስና ፖሊስ ብቻ ነው። እናንተ የራሳችሁ የደረሰባችሁ ግፍም ካለ ሶሻል ሚዲያ ላይ በመውጣት በመትናገሩበት ጊዜ እናንተም እዚህ ጋር ወንጀል ይሰራችሁ መሆኑ ማወቅ አለባችሁ። ያጭበረባችሁ ሰው ካለ ፖሊስ ጋር ሄዳችሁ መክሰስ ነው። ለምን አንድ ሰው ወደ ወንጀልን ቢሰራ ቢያጭበረብርም ድለላ ሞያ ውስጥ ቢገባም ራሱ ያ ሰው ያጭበርባሪ ወይ ደግሞ ባጭሩ ደግሞ ሌባም ስለሆነ ቲክቶክ ላይ ወጥቶ መሸምገለም አያስፈልግም። እንደዚህ አይነት ሰው ካለ ቀጥታ ወደ ህግ ማስረከብና ማስረከብ ብቻ ነው። ሰው ሁሌ እኔን የምላችሁ ኮኔክሽናችን ኢንቫይሮንመንታችን የተጸዳ ከወሬ ጫጫታ የሌለበት መሆን አለበት። የተሻለ ነገር ራሳችሁን ችላችሁ እንደየትኛው ሀገር ዜጋ የተሻለ ቦታ መድረስ ትችላላችሁ ማለት ነው። ሰላህ ዲን ከኢትዮ ትራይፍ ኮሚኒቲ አመሰግናለሁ።